4000 ገዝተሽ 9000 ብትሸጪ 10000 ትርፍ አለ ማለት ነው በአንድ ወር። በደንብ ከቀለብሻቸው ገጠር ላይ ደግሞ የሚበሉት ነገር አያጡም፣ ነፍ ነው የሚበሉት ነገር። ስለዚህ በአንድ ወር 10000 ትርፍ አገኘሽ ማለት ነው። this is mind እናቴ ትሰራለች። እኔ አንድን ነገር ሳላይ አልናገርም። እናቴ ፍየሎችን ትገዛለች፣ ትሸጫለች። እናቴ የኔ እናት ፍየሎችን 2 ፍየል 3 ፍየል አነስ የሚሉት በ5000 በ6000 ታመጣለች። አንድ ወር 2 ወር ጠብቃ ደግሞ መልሳ ትሸጣለች። መልሳ ሽጣ የላውን ትርፉን ገበያዋን አርግታ ትመጣለች። በዋናው ደግሞ አሁንም አነስ የሚሉትን ይዛ ትመጣለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጉዲና ተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ሁሉ መልካም። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍርፍ በልልኝ እያልኩኝ ዛሬ በአዲስ ቪዲዮ ከች ብያለሁ ማለት ነው። እየተሽከረከርኩ ነው፣ ወንበሩ ደስ ብሎኝ ነው እላችኋለሁ። አይገርማችሁም? እንደዚህ ለመሽከረከር ብዬ ነው 50000 ብር አውጥቼ ነው ገዛሁት ይሄን ወንበር። አይገርምም? የ50000 ብር ወንበር ሱብሃንአላህ። እኔ እኮ ወይ 10000 20000 ነበር የሚመስለኝ። እንደዚህ ተቀምጦ ቪዲዮ ለመስራት ምርጥ ነው። ከዛ ፈልጌ የሚያመጣልኝ ሰው ቢታው 50000 ብር። አይገርምም? ለቲክቶክ ምናምን ላይቭ ለሚገባ ሰው በጣም ምርጥ ነው፣ ደስ ይላል። እና እንዴት ናችሁ? ደህና ናችሁ አላችሁ ወይ? የኔ ውድ ቤተሰቦች፣ የኔ ጣፋጭ ቤተሰቦች እንዴት ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ሁሉ መልካም፣ ከእናንተ ሀሳብና ናፍቆት ባስተቀር ይላችኋለሁ። ዛሬ ይዤላችሁ የመጣሁት ምንድነው? ቪዲዮ ላይክን ጀመረ ማለት ነው። በላይክ ጀምሩ ቪዲዮ ላይክን ጀመረ። በተለይ ከኔ ሀላቢላት ከነች ዋትስአፕን ማለት ነው እንጠኒ ገፈሩም ቪዲዮ መሰረቲን ዋትስአፕን አግኝታ እንጠይ መሰረቲን በተለይ ከኔ አትከባሪ አሰባፍ ምቹን ከኔ ቪዲዮ ማለት ነው ተጠቃሚ ዲከነንት ትጠቀሙበታላችሁ። ላይክ ያረጋችሁ ቪዲዮን እስከ መጨረሻ አዳምጡ። ትጠቀሙበታላችሁ እንጂ አትጎዱም። ስለዚህ ላይክ አድርጉ። ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ ይላችኋለሁ። እና ምንድነው ዛሬ ይዤላችሁ መጣሁት 3 ገጠር ውስጥ ለመኖር ያሰባችሁ ባላችሁ ገጠር ሆኖ አግብታችሁ ሄዳችሁ እንዳይቸግራችሁ ስደት ሄዳችሁ መታችሁ እንዳይከፋችሁ ተፍተፍ እያላችሁ የምትኖሩበት የገቢ አይነት ነው የሚነግራችሁ። ብር የሚመጣ 3 መንገዶች ገጠር ውስጥ ለመኖር ያሰባችሁ እና ገጠር ውስጥ የምትኖሩ ገጠር ውስጥ አግብታችሁ ሄዳችሁ ገጠር ውስጥ ቤት የሰራችሁ ወጣ ያለበት በቃ ገጠር ማለት ነው። ገጠርም ይሁን የትም እንደ ከተማ አርግታችሁ መኖር የምትችሉት እናንተ ሆናችሁ ገጠር ራሱ ማለት እንደ ከተማ ከከተማ እንደሚሻል አርግታችሁ መኖር ትችላላችሁ። ዋናው ፍሉስ አያም ሻይ ሎ እንድች ፍሉስ والله العظيم اي مكان سمسم ከተማ احلى من ከተማ بتسوين ቤትች مكانች ማሊንተ ያኔ ሻር ማሊንተ ግቢሽን እንደ ከተማ በተሻለ መልኩም አርግተሽ መኖር ትችላለሽ። صح كلامي ولا لا؟ والله كلامي صح. اقول لك شيء اسمعيني بس اسمعيني زين اسمعيل تمام بدم بسم الله اهتي በተለይ ላንቺ ነው። ስደት ላይ ሄዳችሁ ወጣችሁ ትንሽም ምን ሰርታችሁ ብር ይዛችሁ አይታችሁ ስትመጡ ህይወት በቃ የራሳችሁን ህይወት መኖር ስትጀምሩ ትንሽ ብራችሁ ሲያልቅ ትንሽ ሲያስቸግራችሁ በጣም እንበሳጫለን። እነዚህ እብድ ናቸው ስደት ሄደው እዛ አብዶና መጡት። ስደት ያሳብዳል እንደሚባል ነው። አረብ ሀገር ሴት እብድ ናት እንደሚባል ድረስ ነው እብድነታችን ማለት ነው። ስደት የሰራነው ሴቶች በትንሽ ነገር ነው የምንናደደው፣ ትንሽ ነገር ነው የሚከፋን። ስደት ላይ በቃ ብዙ አሳልፈናል። ብዙ ድካም አለ፣ ብዙ ህመም አለ፣ ብዙ ችግር አለ። ስደት ላይ በጣም የለፈኑ ሴቶች ትንሽ ሲቸግረን ከኔም ጭምር በጣም ነው የሚናደደው፣ በጣም ነው የሚበሳጨው። ሁሉም እንደዛ ናቸው ስደት ያሰሩ ማለት ነው። ትንሽ ሲጎልባቸው ይናደዳሉ። ትንሽ ለአስቤዛ ቢያጡ ቤታችሁ ትንሽ ነገር ሲጎልባችሁ በቃ አንዴ ልሂድ፣ አንዴ ተሰድጄ አሁንም ልስራ፣ አሁንም በቃ አንዴ ልሂድ፣ በቃ በዚህ ኑሮ አልቻልኩም፣ በዚህ እንዴት ኖራል ነው የሚሉት። ይሄ እንዳይኖር ባለፈው 4 የሥራ አይነቶችን ነግሬያለሁ። ቀለል ባለ መልኩ እየሰራችሁ
ህይወታችሁ ፋ ብላችሁ ትኖራላችሁ። ለቤታችሁ ለወጪ ለአስቤዛ ካልተቸገራችሁ እኮ ስደትን አታስቡ። ማንም ስደትን አይመርጥም። ማን ነው ደግሞ አዞ አይመርለስ እና ካልቸገራችሁ ማንም ስደት አይመርጥም። ቸግሯቸው ነው እንጂ ያ እንዳይቸግራችሁ ምን ማድረግ ነው ያለባችሁ? እና ማለት ነው እንደዛ ቤት ውስጥ ካልቸገራችሁ ለአስቤዛ ምናምን በቃ ለወጪ እንዳይቸግራችሁ ምን ማድረግ እንዳለባችሁ ልንገራችሁ። ገጠር ላይ ኑሮ ላሰባችሁ ማለት ነው። ገጠር ላይ ራሱ እንደ ከተማ አርቢታችሁ መኖር ትችላላችሁ። ዋናው ፍሉስ ሞኒ ነው። ስለዚህ ገጠር ላይ የኖራችሁ ብር ለራሳችሁ ያዙ። ባለፈው ተናግሬያለሁ። ለእከሌ እያላችሁ ብራችሁን አታባክኑ። ለራሳችሁ መያዝ አለባችሁ። ምን ጊዜም ለራስሽ ስትሰሪ ስትኖሪ ለራስሽ በቃ ጠንካራ ስትሆኒ ገይክ ጠንካራ ተጎንቹት ገቢዮ ኢኮንቲች ቤተሰብ እንኳን አከበረንታንቲ። ስለዚህ ለራስሽ ሴፍ ማድረግ አለብሽ። ለእናትሽ ለቤተሰብ እንዳይቸግሩ 200 300 ድራም 10,000 20,000 ካላክሽ በቂ ነው። በሁለት ወር አንዴ ለራሳችሁ ሴፍ ማድረግ አለባችሁ ብር። ገባችሁ? ከዛ ገጠር ውስጥ ምንድነው የሚሰራው ካላችሁ ገጠር ላይ ኑሮ ያሰባችሁ ገጠር ላይ ቤት የሰራችሁ ይተቀንቴን ከናንቶች ደግሞ ይተቀንቴን ተጨው ይቀየን ሚነድ ጃርቴን ተሩ ገጠሪ ኑሩት ኤን ሄአሚቴን አሰበን ተሩ ገጠራን ዝንት ተኑሩት ራሱ ይወጣልቴንንት በደንብ ስሙኝ። እጭቴን ፈየግሞ ጭጭየ አንዳንድ ትልቅ እቃዎች ከዛ ሳትመጡ ያዙ። ከዛ ሳትመጡ ባላችሁ ይግዛላችሁ። በዚህ ይሄንን ግዛ ባሉ ትልቅ ሶላር አለ ወደ 60-70 ሺህ ብር ነው። የአንድ ወር ደሞዝ ነው 1,500 የምትበሉ ወይ ደግሞ የአንድ ወር ግማሽ ደሞዝ ነው። ትልቅ ሶላር ከገዛችሁ ኖርማል ማብራት ነው ማለት ነው። ማብራት የፈለጋችሁትን ትሰካላችሁ። ቲቪ ይሰራል ትልቁ ሶላር ማለት ነው። እንደ ከተማ ገጠሩን ማድረግ ትችላላችሁ። ያችን ሶላር ግዙ። ሳትመጡ በፊት አስገዙ። ግዛ ብቻ ብላችሁ ብር ልካችሁ ዝም ማለት ሳይሆን መከታተል። አንድ ነገር ስታስደርጉ ገዛይ ወይ ዛሬ ብድር ልካችሁ ነገ ጀምራችሁ ጠይቁ። ፎቶ አንስተይ ላክልኝ ገዛይ ወይ ምን አደረክ ወይ ብላችሁ ጠይቁ። አስገዙ። ትልቅ ሶላር ማለት በቃ ግቢ ውጭ ራሱ አምፖል ትጨምራላችሁ። ቤት ውስጥ ራሱ አምፖል በአምፖል ነው የሚሆነው ማለት ነው። እንደማብራት በሉት አንድ ምንም አይከፋሽም። እንደ ከተማ ነው የምትኖረው ገጠር ራሱ። ቤት ውስጥ ደግሞ 3ቱ የሥራ እድሎቹን ልንገርሽ እንዳይከፋሽ ለወጪ እንዳይቸግርሽ። በትንሹ ማለት ነው በትንሹ 15 ዶሮ በስርዓት ካንከባከብሽ ምንም ችግር የለውም። አይታመምም፣ አይሞትም። በስርዓት ካንከባከብሽ። ካላንከባከብሽ ነው ሊሞትብሽም ይችላል፣ በሽተኛ ሊሆን ይችላል። 15 ዶሮ 5 ወንድና 10 ሴቶች በ600 ብር ትናንሹን ታመጫለሽ። ትንሽ የኩሽና 2 በ2 ወይ 2 በ3 ራሱ ትንሽ የኩሽና በግል ከቤቱ ጋር ሰርተሽ 15 ዶሮ ቀልቢ ጠቅ ቶና ኦንቶን ጠባሄረ ጠቅቶን ድቅ ቶኑ ሚያታ ኦንቱ ጎና በርግጥ ቀቃኑ ያለሌት ይበኔ ቢጠቅ ከዛ ያ በ2 ወር ውስጥ ነው ትልቅ ነው። በ3 ወር ውስጥ ከ3 ወር በኋላ እንቁላል መጣል ይጀምራል። አስባችሁታል? 3 ወር ትንሽ እኮ ነው። እንቁላል ስጥል አንዱ እንቁላል 20 ብርና 25 ብር ነው። 10 እንቁላል ብጥል በየቀኑ 10 እንቁላል ብጥል አስባችሁታል? ለወጪ ያስቸግራችኋል? አያስቸግርሽም። ወጪ መርቺ ገበያ ኦሪሳን ሄባይዋ ሊበት መጮጭ 10 እንቁላል ስትገምጪ 20 ብር ሳብራሱ 200 ብር ነው። 10 እንቁላል 200 ብር በአንድ ቀን 200 ብር ገቢ ያለሽ ማለት በወር ስንት ሊሆንልሽ ነው? በስርዓት ያን ብሩን ብቻ ማየት ሳይሆን በስርዓት ማንከባከብ ያን ዶሮ በስርዓት የሚበላውን ፍሩሽካ ምናምን መስጠት በስርዓት መጠበቅ በሰዓቱ ውሃ መስጠት በሰዓቱ በቃ መጠበቅ በስርዓት በቃል 200 ብር ገቢ ቢኖርሽ ምሳሌ አስቢ በወር ስንት ሊሆን ነው? ምንም አያስቸግርሽም ማለት ነው። 30 ጊዜ 200 በወር 6000 ብር ለገበያ ለአስቤዛ በቃሽ ወይ አልበቃሽ ንገሪኝ። ይሄ አንደኛው ነው። ምርጥዬ የሥራ አማራጭ ነው። በትንሹ ነው እኔ እየነገርኳችሁ ያለው። ያቺ 15 ዶሮ በ600 9000 ብር ናት። 350
450 እንደዚህ ናቸው ትናንሾቹ። ግን ትንሽ መጠጥ ያሉትን በቃ ትንሽ መጠጥ ይተወራ በቃውን ከሎሎራኑ ታ ሌሌ ጥበርቴንንታ በ600 የሚገዙ ትንሽ መጠጥ ያሉ ናቸው። ትላልቅ ናቸው በጣም ጩጬዎችማ 250 350 ነው የምትረከቡት። እነሱ ሊያስቸግሯችሁ ይችላል፣ ሊሞቱባችሁ ይችላል ካላወቃችሁበት። ስለዚህ ትንሽ መጠጥ ያሉ ትላልቆቹን በ600 ትንሽ ትልቅ የሆኑት ማለት ነው ፈረንጅ ቢገዙ 15ቱን በ9000 ብር ጀምረሽ ትልቅ ሲሆኑ አንዷ ስንት የምትሸጥ መሰለሽ? 1500 ብር ነው። አንድ ዶሮ 22000 ብር 22000 ብር። ምሳሌውን ነው የምነግርሽ። ዶሮውን ሸጣለሁ ብትይ ትልቅ ከሆኑ አንድ ዶሮ ትልቅ ዶሮ 1500 ብር ነው። ከ3 ወር በኋላ እነዚህ 15 ዶሮ መልሰሽ ብትሸጪ 1500 ትሸጫለሽ አንዷን። 3 እጥፍ ድርብ ትርፍ። አየሽ? this is mind መጠቀም ነው ጭንቅላትሽ። ይሄ በትንሹ ነው እየነገርኩ ያለሁት። 30 ዶሮ አርግተሽ መጀመር ትቻለሽ። አቅምሽ በቃ አንቺ ቀልጣፋ የስራ ሰው የሆነ ኮንፊደንስ አለሽ ጎበዝ ከሆንሽ 50 ልትጀምሪ ትቻለሽ። በግብሽ ማለት ነው በግብሽ ይላችኋል። በጣም ነው ትርፋማ የምትሆኚው። በሳምንት አንዴ ገበያ የ2 ቀኑን እንቁላል ወይ 3 ቀኑን እንቁላል ይዘሽ ብትሄጂ ከ1000 ብር በላይ ነው ሽጠሽ ገበያሽ ነፈለግሽውን አስቤዛ አርግተሽ ትመጫለሽ። ሁሌ የባልሽን ኪስን መታዩ ገባሽ? እቺን ያየ አንደኛው ስራ ነው። ሁለተኛ ስራ ገጠር ሄነን ተመኔ ገጠር ወሰበንታን ነው ተከምክር ብላንኪት። ሁለተኛ ገቢ ማምጫ እንደ ንግድ ነው። እንደ ንግድ ነገር ቤት ውስጥ በየቀኑም ገበያ ሳትሄዱ ቤት ውስጥ በቃ በወር ወይ በሁለት ወር አንዴ እየወጣችሁ የምትነግዱትን ነው የምነግራችሁ። 5 ፍየል ወይ ደግሞ 3 ፍየል ወይ ደግሞ 10 ፍየል 10 ይበዛል ካላችሁ 5 ፍየል በቂ ነው። 5 ፍየል ቀነስ የሚሉትን አነስ የሚሉትን በ7000 በ8000 ታገኛላችሁ። አነስ የሚሉትን በ7000 አሉ። አነስ የሚሉት 5ቷን ፍየል በ7000 ቢገዢ 35000 ብር ናት። በ35000 ብር 5 ፍየል ብታመጪ እስከ 3 ወር 2 ወር ወይ ቀልበሽ ጠብቀሹ አብልተሹ ብትሸጪ ከ2 ወር በኋላ ወይ መልሰሽ ብትሸጪ አንዷን 10,000 ትሸጫለሽ፣ 9,000 ትሸጫለሽ። እያንዳንዱ ላይ ትርፍ ይኖራል። ለገበያሽ አንቺ ማንቀሳቀስ ከፈለግሽ ደግሞ በ15 አንዴ ወይ በወር አንዴ መውጣት ነው። 5 አምጥተሽ እስከ 15 ቀልበሹ ከዛ መልሰሽ አውጪ። እያንዳንዱ ለ1000 ቢኖር 2000 ቢኖር ትርፍ ነው ማለት ነው። በአምስቱ ለ2000 ቢኖር 7000 ገዝተሽ 9000 ብትሸጪ 10000 ትርፍ አለ ማለት ነው በአንድ ወር። በደንብ ከቀለብሻቸው ገጠር ላይ ደግሞ የሚበሉት ነገር አያጡም፣ ነፍ ነው የሚበሉት ነገር። ስለዚህ በአንድ ወር 10000 ትርፍ አገኘሽ ማለት ነው። this is mind እናቴ ትሰራለች። እኔ አንድን ነገር ሳላይ አልናገርም። እናቴ ፍየሎችን ትገዛለች፣ ትሸጫለች። እናቴ የኔ እናት ፍየሎችን 2 ፍየል 3 ፍየል አነስ የሚሉት በ5000 በ6000 ታመጣለች። አንድ ወር 2 ወር ጠብቃ ደግሞ መልሳ ትሸጣለች። መልሳ ሽጣ የላውን ትርፉን ገበያዋን አርግታ ትመጣለች። በዋናው ደግሞ አሁንም አነስ የሚሉትን ይዛ ትመጣለች። this is mind አራዳ ናት እናቴ። እንደዚህ ነው የምታረገው። በመቀመጥ ምን ይመጣል? ሁሌ ከልጆቼ አልጠብቅም፣ ሁሌ ከልጆቼ ላስቤዛ ምናምን እያልኩኝ እንትን አልልም ብላ እናቴ አስቡት። ምንም ጎሎበት አይደለም ግን መጨመር ነው በቃ። በርጋ ቀንሻን ይት ታመጣለች። 3 ፍየል 2 ፍየል ታመጣለች። 3 ወር 2 ወር እንደዛ አርግታ ትሸጣለች። ትርፏን ገበያ ታረጋለች ለራሷ አስቀምጣ። በዋና አሁንም ይዘት መዳለች። አያች እኛ ጋር እንኳን ምንም የምትጠበቅ ነገር የለም። ገጠር አይደለም። እዚህ ጋር መሬት ተሽጦ አልቋል። የሆነ ነገር ነው። ግራባ ፍየሎች ማለት ሰው ጫጥቂ ማለት ነው። ምሳሌ አንዳንድ ግራባዎች ታገኛለሽ፣ ለቃቅመሽ ትሰጫለሽ። ቤትሽ ውስጥ አንዳንድ ሊቃም ይችላል። ያን ግራባ አታንት ምን ይቀማሙ ግራባ ፉሽታን ቶርታንት ሞለኑ አይካን ዱቃን ሰን ዋአጋን ኢትን ማላ ይባል ምሰል ትርፋማ ይካን this is mind አራዳው አያችሁ። ይሄ ሁለተኛ ስራው። መጨረሻውና ሶስተኛው ምንድነው? 200,000 ይዘሽ ብትመጪ ከአረብ ሀገር 150 ወይ 130 አውጥተሽ የወተት ላም ግዢ።
የወተት ላም ገጠራን ያንቲት አዞ ሰዓት ፈረንጄ አዞ ሰዓት እርታንት የፈረንጇን የወተት ላም ከገዘሽ ወተቷ ይከራያል። ባይከራዩን ካን ገጠር ነው ሁሌ ከተማ የሚያመላልስ የሚያመጣ የለም ቢቲ የሁለት ቀኑን አንዴ እያደረሽ ቅቤ ታወጫለሽ። ቅቤ ውድ ነው። 1 ኪሎ 1500 ነው። ቅቤ ይወጣል። አይቤ ይወጣል። አይቤ ትንሹ ሳህን 700 ብር 600 ብር ነው። አያችሁ በሳምንት አንዴ ገበያ አይቤና ቅቤ ይዘሽ ብትወጪ ለአስቤዛ አልቸገረሽም ማለት ነው። አሰብሽ ፍሩሽካ ምናምን የራሷን ይችላል። ላሚቷ የራሷን በራሷ ትችላለች። የራሷ ቅቤ፣ የራሷ ወተት፣ የራሷ አይቤ የራሷን ይችላል። ፍሩሽካ ምናምን የተረፈው ደግሞ ላንቺ አስቤዛ ጠቀመሽ ማለት ነው። ከሳ ወጪ ምን ወጪ ጠቀመው ጉመርጫ ከኪሰለይች ይልውጥች ከሳ ላቀሞ ሄዩን አግወ ገባሽ። ሶስቱ ትክክለኛ ገጠር ውስጥ እንደዚህ እያደረገ የሚኖር ሰው አለ። የዶሮ ነገርኳችሁ ዝም ብዬ አይደለም። አንድ ከአረብ ሀገር መጣች ዶሮዋን ራሱ ከዚህም በፊት ቀርጬ ነበር። ግቢዋ ውስጥ የሚሰራውን ዶሮ ከ50 በላይ እንደዚህ እየሰራች ሲያድግ ትሸጣለች፣ እንቁላል ትሸጣለች። አሳይቻለሁ። ባለኒቃ ብስቷን ቀርጬ ነበር። ያላየሁትን አላውራም። በጣም ጠቃሚ ነገር ስለሆነ ነው እያወራችኋለሁ። ብዙዎቹ እስቲ ወጣ ብለን ለመኖር ያሰብነው ሱቅ ንግዶች ምናምን መስራት ለማንፈልገው ቤት ውስጥ ልጆቻችን እያሳደግ ቤት ውስጥ የምንሰራ ነገር እስቲ ንገረኝ ላላችሁኝ ነው ይሄ የዛሬ ቪዲዮ። ስለዚህ ገጠር ውስጥ ቤት ውስጥ ልጆችሽን እያሳደግሽ ገበያ ለንግድ ብለሽ ሳትወጪ ሳትንከራተቺ ቤትስ ውስጥ ግቢሽ ውስጥ ጎበዝ ሆነሽ ግቢሽ ውስጥ የምትጠቀሚ መንገድ ነው ይሄ። አንዱ የኔ እናት ራሱ የሚሰራ ነው። አንዱ ደግሞ ከዚህም በፊት ቪዲዮ ቀርጫለሁ ዶሮ ግቢ ውስጥ እንዴት እንደሚሰራ። ስለዚህ ሁላችሁም ይሄን ቪዲዮ ላይክ ሼር አድርጉ፣ ትጠቀሙበታላችሁ ብዬ ተስፋ አደርጋለሁ። ስላዳመጣችሁኝ ከልብ እናመሰግናለን። ባይ ባይ።